ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ የያ ይሰራል። አሁን አልመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ ያለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። ይህ ነፃ አውጪ የሚባል ስብስብ ፓርቲ ለመባል የመጀመሪያው ፕሮግራሙ ላይ የሚጽፈው የኤርትራ ጥያቄ የቅኝ ግዛት ጥያቄ መሆኑን እቀበላለሁ ነበር የሚለው። ቲፒኤልኤፍ በለው ኦነግ በለው ምናምን በለው ዋና አጀንዳው የኤርትራ ጉዳይ የቅኝ ግዛት ጉዳይ ነው ካላለ የታገለ አይመስለውም። አሁንስ የዛሬዎቹ የባህር በር ጉዳይ እኛን አይመለከትም ካላሉ በስተቀር የታገለው አይመስላቸውም። አንድ ነው ፋሽኑ አንድ ነው። መማር ግን አልቻሉም። በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አደና ትቸገር ተቀመጥ፣ እኔ እየፈለግኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነ ክብሩ እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን አልሰማሽም ወይ? ፌስቡክ አላየሽም ወይ? አዲስ ሕግ እኮ ወጣ። ምን የሚል ነው? አንበሳ እያረጀው ስለሆነ እየደከምኩ ስለሆነ ደህና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው እና ፈልጌ አጣሁሽ የት ነበርሽ ትላታለች። አጋዘን ደንግጣ እውነትሽን ነው? መቼም ስልጣን የማይፈልግ የለም። እውነትሽን ነው ትላታለች። አዎ በእኔ እንሂድ ላሳየሽ። ልክ አንበሳ ጋር ሲደርሱ ያውልሽ እና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናገር ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች። ግን አንድ ቀንዷ ይሰበራል። መታ ቀበሮ ዋጋ አንቺ ጨካኝ ዋሾ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀንዴ የተሰበረ ትላታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ጓጓች። ስልጣን አጓጓል። ሰውን እየገደለ ያለው ጉጉት ነው መቼም። ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመልጥ ጭራዋ ይቆረጣል ያጋዘማ። አሁንም መታ በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራዬ ተቆረጠ አለቻት። አንቺ አጋዘን ያምሻል ወይ? ቅድም ለሚቀመጠው ነበረ፣ አሁን ደግሞ አንቺን ዙፋን ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው። አልገባሽም አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት፣ ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች፣ እዛ ድረስ ቤት እስክመጣ በልተሽ እያንዳንዱን ፓርት በልተሽ ጠብቂ፣ ስመለስ ምሳዬን እበላለሁ ይላል እና አንበሳው ይሄዳል። ቀበሮዋ በልታ አስቀምጣ አንበሳው ሲመለስ ሲያይ የአጋዘኗ ራስ የለም። አንቺ ቀበሮ ሌባ ሁሉን አስቀምጠሻል፣ የት አለ ራሱ አላት። ወይ አንበሳ ራስ ቢኖራት ኖሮ 3 ጊዜ ስልካት ትመላለስ ነበር። ወይ ጭንቅላት ችግር ነው የሚያመላልሳት አለች ቀበሮ ይባላል። እና የኤርትራ ጥያቄ የቅኝ ግዛት ነው ብሎ አሁን የባህር ጥያቄ አይገባኝ የሚለው ከዚህ አጋዘን የማይሻል ነው ማለት ነው። ያልገባው ጭንቅላት የሌለው ነው ማለት ነው። ጊዜ የማያስተምረው ነው ማለት ነው። ይሄ እንደተጠበቀ ሆኖ
ሰላም ያስፈልጋል ላላችሁት ያስፈልጋል። ከዚህ ቀደም ብያችኋለሁ። አሁንም እስቲ 10 ሰው አይደለም 1 ሰው አምጡ፣ አነጋግራችሁ አምጡና እኛም ቢስል ጠይቁ። እየገባ ነው በየቀኑ እኮ 10ም 20ም 100ም እየገባ ነው። ግን እናንተም ካለ አምጡ። እኛ የምንፈልገው ሰላም ነው። ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ። ግን ማቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደርነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው፣ ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። አሁን እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ነው። ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም። ህገ መንግስት ጥሶ ነው ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ፣ ህጋዊ መንግስት አይደለም። ምክር ቤቱ ይበተን፣ ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ፣ ማለት ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስት እና ህገ መንግስት አከብራለሁኝ። እዚህ ያለው ጠቅላይ ሚኒስትር ነው ተመርጧል። እዛ ያለው ፕሬዝዳንት ግን ይወርዳል ነው ስምምነቱ። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመውጣት መሞከር የሚል ስምምነት ላይ አልነበረም። የተፈናቀሉስ ይመለሱ ወደ ቀያቸው። ልክ ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይትም መመለስ አለበት። ይሄ የመንግስት ጽኑ አቋም ነው። ይመለሱ። የውጭ ጉዳይ፣ የጸጥታ፣ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት። እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስትን ይመለከታል፣ መከላከያን በሚመለከት፣ ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየርነውም፣ ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ምን እያደረጉ ነው እነሱ? ከውጭ ጋር ምን እያደረጉ ነው? እሱን ትቼ ማለት ነው። የለም የመሬት ጥያቄ አለ፣ ኮንቴስትድ ኤሪያ አለ። በአማራ ይገባኛል የሚባል ቦታ፣ በትግራይ ይገባኛል የሚባል ቦታ አለ። እሱ እንዴት ይፈታ ለሚለው ራሱ ህገ መንግስቱ ምላሽ አለው። የተከበረው ምክር ቤት በአንክሮ እንዲያስተውል የምፈልገው ኢትዮጵያ ውስጥ በኦሮሚያና በአማራ፣ በአማራና በሶማሌ በምናምን መካከል ድንበር የለም፣ ወሰን ብቻ ነው ያለው። ወሰን ሲያስቀምጥ ክልል 1 2 3 ሲል ህገ መንግስቱ ቀበሌ ግን አያሰምርም። እችኛዋ ካርታ የኦሮሚያ አይልም ህገ መንግስቱ። ምን ይላል? አከራካሪ ጉዳዮች ካሉ በህዝበ ውሳኔ ምላሽ ያገኛሉ ይላል እንጂ ድንበር አስምሮ ልክ እንደ ኢትዮጵያና ሱዳን፣ ኢትዮጵያና ኬንያ ድንበር ነው አይልም። የሚያጨቃጭቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዛም ወደዚህም ሊሄድ ይችላል። ህገ መንግስቱ የሚለው ይሄንን ነው። ይሄን ደግሞ በኢህአደግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ። ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን
በዚህማ አንጨቃጨቅም። ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስካመጣ ጊዜ ድረስ ችግር የለውም። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ ዩኒክ አይደለም። ሁሉም ጋር ጥያቄ አለ። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝብ ውሳኔ መሆን አለበት ነው። ህዝቡን ሆልድ አድርገው ይዘው አይመለስም ብለው የሚፈጥሩት ቀውስ ህዝቡ ላይ ችግር ከማምጣቱም በላይ ይሄንን ጥያቄ ራሱ በሚያስቡት መንገድም ቢሆን ላለማሳካት እንቅፋት ይሆንባቸዋል። ሰላማዊ መንገድ ብቻ ነው የሚያዋጣው። ለምሳሌ ወልቃይት የዛሬ 25-30 ዓመት ከጎንደር ከነበረበት ወደ ትግራይ ተካሏል። በክልል ቆይቷል እዛ። በኋላ ደግሞ ችግር በውጊያው ሲፈጠር ደግሞ ያ ጉዳይ ወደዚህ ተመልሷል። ህጋዊና የህዝብ ውሳኔ ከሌለበት ነገ አንደኛው ደግሞ ጉልበት ሲያገኝ ይወስዷል ማለት ነው። በየተራ ከምንቀባበለው ህዝቡ ሰፍሮ ወስኖ በህጋዊና ሰላማዊ መንገድ ይቋጭ ነው ያለው። ምን አደረግን ለዚህ? ከውጊያው በኋላ አሁን 4 ዓመት 5 ዓመት ይሆናል ወልቃይት ከትግራይ ከተነጠለ። እስካሁን እኮ የኢትዮጵያ ፌዴራል መንግስት ለወልቃይት በጀት አይሰጥም እስከ ዛሬ። ይሄ ትክክል አይደለም። ህዝቡ እየኖረ መምህር እያስተማረ ጤና ሰው እያከመ በጀት አልቦ ዞኑን ማስቀመጥ ትክክል አይደለም። ህግ ለማክበር ሲባል ነው የተደረገው እንጂ ትክክል አይደለም። በጀት የላቸውም። ለምን? ከትግራይ ጋር ተነጋግረን ስላልፈታ ነው። እኛ አሁን ያለን አቋም የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያዊ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝበ ውሳኔ መልስ ሊያገኝ ይችላል። ለዚህ መዋጋት አያስፈልገንም። ግጭት አያስፈልገንም። ህዝብ ማስቸገር አያስፈልገንም። የኛ አቋም እሱ ነው። ይሄን የተግባባ ነው። ፕሪቶሪያ ላይ ሰርቪስሳ ተቋርጦ ነበር። ታስታውሱ ከሆነ ባንክ አልነበረም ትግራይ፣ መብራት የለም፣ ቴሌ የለም፣ በረራ የለም። ይሄን ደግሞ ፌዴራል መንግስት ይመልስ ነበረ። ስልክን መለስን፣ ባንክን መለስን። አክሱም ኤርፖርት እነሱ አፈራርሰው ሄደው ነበር። ጠግነን በረራ ጀመር፣ መቀሌ ጀመር፣ ኢንዱስትሪዎች የሚጎላቸውን አሟልተን ብዙዎቹ ስራ አስጀመር። በጣም በርካታ የወደሙ ሀብቶች መልሰን ስራ እንጀምሩ አደረግን። እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ። ባይዘው ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው። እንዳይጋነን ማለት ነው። መጀመሪያ ላይ ሰሜን ሲጠጋ 3 ሳምንት ተዋጋን፣ መቀሌ ያዝን። 8 ወር ቆየን። ትግራይ ለቀን ስንወጣ ከራያ እስከ ከሚሴ ሰሜን ሸዋ ድረስ ተዋጋን። የት? አማራ ክልል ውስጥ። ከዛስ ተዋግተን ደግሞ መለስናቸው ወደ ድንበራቸው። ከዛስ ትግራይ ውጊያ አልነበረም። 3ኛ ዙር አጠቁን። 2-3 ሳምንት አዲግራት ደረስን። መቀሌ ልንገባ ስንል ተፈረመ ስምምነቱ፣ ጠቅልለው ወጣል። በድምሩ በትግራይ ምድር ውስጥ የነበረው ውጊያ ቢበዛ የ2 ወር ዕድሜ ነው ያለው። አንዳንዴ በሰላም የቆየንባቸው ጊዜም ተደማምሮ ሁል ጊዜ ውጊያ ውስጥ እንዳለን የሚያስቡ ሰዎች አሉ። እንደዛ አይደለም፣ ጥቂት ነው። አማራ ክልል ገብተው እስከወጡበት ጊዜ ያለውን ቢቆጠር ያን ሊያክል ይችላል። መንግስት በሚመለከት ስምምነቱ ከሁሉ ፓርቲዎች ውጣጣ ነው። እኛ ምን አለ አንፈልግም፣ ብልጽግና አይፈልግም። ግድ የለም እናንተ የሚመቻቸው ምረጧል። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። እኛ ሰው አልመረጥንም። መራጭ እነሱ ናቸው። መርጠው የማይስማማቸው ታስታውሳላችሁ። በሐዋሳው ጉባኤ
በመጀመሪያው ለውጥ ላይ ችግር ነበር። በሐዋሳው ጉባኤ 100% የቲፒኤልኤፍ ማዕከላዊ ኮሚቴ ድምፅ ሰጥቶ ከመረጠኝ በኋላ በሁለት ወር ሶስት ወር ደግሞ አልተስማማውም። እራሱ መርጦኝ ማለት ነው። አሁን ያለውም እንደዛ ነው። እኛ በጀት እስካሁን እንለቃለን ማክሲመም